ሰላም ጤና ይስጥልን የቻናሌ ቤተሰቦች። በዛሬው ቪዲዮ በሰውነታችን ውስጥ ያለ እረፍት 24 ሰዓት ሙሉ ደም በመርጨት ሕይወታችንን ጠብቆ ስለሚያቆየው እጅግ ወሳኝ አካል ማለትም ስለ ልባችን እነግራችኋለሁ። ልብ ለሁሉም የሰውነታችን ክፍሎች ኦክስጅንና አልሚ ምግቦችን ያሰራጫል። ሆኖም ግን ይህ ወሳኝ አካል ክፍል አቅም ማጣት ሲጀምር ወይም አደጋ ላይ ሲወድቅ አስቀድሞ የተለያዩ ፍንጮችንና ምልክቶችን ይሰጠናል። ብዙ ጊዜ ሰዎች የልብ ህመም ምልክቶችን ከሌሎች ተራ የጤና እክሎች ጋር በማደባለቅ ችላ ይሏቸዋል። ይህ ደግሞ ለድንገተኛ የልብ ድካም ወይም ሄርት አታክ ያጋልጣል። ዛሬ ልባችን አደጋ ላይ መሆኑንና በአስቸኳይ እርዳታ እየጠየቀ መሆኑን የሚጠቁሙ 8 ዋና ዋና ምልክቶችን በዝርዝር እነግራችኋለሁ። እነዚህን ምልክቶች ቀድሞ ማወቅ ሕይወትዎን ሊታደግ ስለሚችል ቪዲዮውን እስከ መጨረሻ ተከታተሉ። አንደኛ፣ የደረት ላይ ምቾት ማጣት ወይም ህመም ቼስት ዲስኮምፎርት ይባላል። ይህ የልብ አደጋ መኖሩን የሚያሳይ ቁጥር 1 እና በጣም የተለመደ ምልክት ነው። ብዙ ሰዎች ይህንን ስሜት ሲገልጹ ከባድ ነገር ደረታቸው ላይ የተቀመጠ ያህል የመጨምደድ ወይም የማቃጠል ስሜት እንደሆነ ይናገራሉ። ይህ ህመም ብዙውን ጊዜ ከጥቂት ደቂቃዎች በላይ ሊቆይ ይችላል ወይም ደግሞ ይሄድና ተመልሶ ይመጣል። ስሜቱ የሚፈጠረው የልብ ጡንቻዎች በቂ ኦክስጅን ያለው ደም ማግኘት ሲያቅታቸው ነው። ማንኛውም አይነት ያልተለመደ የደረት ላይ ጫና ከተሰማዎት በቸልታ ሊታለፍ አይገባም። ምልክት 2 ወደ እጅና ትከሻ የሚሰራጭ ህመም ነው። ሌላው በጣም የታወቀው የልብ ህመም ምልክት ህመሙ ከደረት ተነስቶ ወደ ውጭ መሰራጨቱ ነው። በአብዛኛው ህመሙ ወደ ሰውነታችን የግራ ክፍል በተለይም ወደ ግራ እጅ፣ ትከሻና ክንድ ይጓዛል። ነገር ግን ህመሙ ወደ ግራ እጅ ብቻ ሳይሆን ወደ አንገት፣ መንጋጋ እና ወደ ጀርባም ሊሰራጭ ይችላል። ምንም አይነት የጡንቻ መሳብ ወይም መገጣጠሚያ ችግር ሳይኖርቦት ይህ አይነት የስርጭት ህመም ካጋጠሞት ልቦ አስቸኳይ እርዳታ እየፈለገ ሊሆን ስለሚችል መረዳት ያስፈልጋል። ምልክት 3 የትንፋሽ ማጠር ኦር ሾርትነስ ኦፍ ብሪዝ ነው። ያለ ምንም ከባድ ሥራ ወይም ስፖርት ዝም ብለው ተቀምጠው ወይም ጥቂት እርምጃዎችን ሲራመዱ ትንፋሾ የሚያጥር ከሆነ እና አየር የሚያጥረውት ከሆነ ይህ የልብ ችግር ምልክት ነው። ልብ ደምን በበቂ ሁኔታ መርጨት ሲያቅተው በሳምባ ውስጥ ፈሳሽ መከማቸት ይጀምራል። ይህ ደግሞ በነፃነት ለመተንፈስ አስቸጋሪ ያደርገዋል። ይህ የትንፋሽ ማጠር ስሜት አንዳንድ ጊዜ ከደረት ህመም ጋር አብሮ ይመጣል። አልፎ ተርፎም ብቻውን ሊከሰት ይችላል። ሌላው 4ኛው ምልክት የእግር የቁርጭምጭሚትና የባቶ ማበጥ ነው። ልባችን ደምን በኃይል መግፋትና መርጨት ሲያቅተው ከታችኛው የሰውነታችን ክፍል ወደ ላይ ተመልሶ የሚመጣው የደምና የፈሳሽ ፍሰት ይጓተታል። በዚህም ምክንያት ፈሳሾች በእግር፣ በቁርጭምጭሚት፣ በባቶ እና አንዳንዴም በሆድ አካባቢ መከማቸት ይጀምራሉ። እግሮ ያለ ምክንያት ያለ ወትሮ ካበጠ እና ጫማው እግሮ ውስጥ መግባት ከከለከሎት ይህ ልቦ ስራውን በአግባቡ እየተወጣ እንዳልሆነ የሚጠቁም ግልጽ ምልክት ነው። 5ኛው ምልክት ማዞር እና የራስ ቅልል ማለት ነው። ራስዎን ሊያዞረዎት ይችላል ወይም ደግሞ ድንገት የመውደቅና የመነሳት ስሜት ሊሰማዎት ይችላል። ይህ ለብዙ ነገሮች ምልክት ሊሆን ቢችልም ለምሳሌ በቂ ምግብ አለመብላት ወይም ውሃ ማነስ ከሌሎች ምልክቶች ጋር ከመጣ ግን አደገኛ ነው። ልብ ደምን በበቂ ግፊት መርጨት ካልቻለ ወደ አእምሯችን የሚሄደው የደምና የኦክስጅን መጠን ይቀንሳል። በዚህ ጊዜ አንጎላችን ስራውን በአግባቡ መስራት ስለማይችል ድንገተኛ የማዞርና አቅም የማጣት ስሜት ይፈጥራል። 6ኛው ምልክት የማይለቅና ነጭ ወይም ሮዝ አረፋ ያለው ሳል ነው። የማይለቅ ሳል አብዛኛውን ጊዜ የሳምባ ወይም የጉንፋን ምልክት ይመስላል። ነገር ግን የልብ ድክመት ያለባቸው ሰዎች ሳል በተደጋጋሚ ይታያል። ልብ ደም በአግባቡ ማስተላለፍ ሲያቅተው ደሙ ወደ ሳምባ ይመለሳል። ይህም በሳምባ ውስጥ ፈሳሽ እንዲከማች ያደርጋል። በዚህ ጊዜ ሰውነታችን ፈሳሹን ለማስወገድ የሚያደርገው ጥረት ሳል ይፈጠራል። ሳሉ ነጭ ወይም ሮዛማ ቀለም ያለው አረፋማ አክታ የሚያወጣ ከሆነ የልብ ችግር የመሆን ዕድሉ እጅግ ከፍተኛ ነው። 7ኛው ምልክት መደበኛ ያልሆነ ወይም የልብ ምት መጨመር ነው። ደንግጠው ወይም ከባድ ሥራ ሰርተው ሳይሆን ዝም ብለው ተቀምጠው ልቦ
በኃይል ሲመታ ወይም ምቱ ሲበዛ ካስተዋሉ ትኩረት ሊሰጠው ይገባል። ሰዎች ይህንን ልቤ ይሸበራል ወይም ምት ያሳልፋል በማለት ይገልጹታል። ይህ ሁኔታ በአብዛኛው አርዚሚያ ከሚባለው የልብ የኤሌክትሪክ ፍሰት መዛባት ጋር የተያያዘ ነው። የልብ ምትዎ መደበኛ ስልቱን ስቶ በከፍተኛ ፍጥነት የሚመታ ከሆነ ይህ ለልብ ድካም አምጪ ችግሮች መነሻ ሊሆን ይችላል። ስምንተኛው ምልክት ያለ ምክንያት በረድ ያለ ላብ መውጣት ነው። ምንም አይነት ሙቀት በሌለበት ሁኔታ ወይም ከባድ የአካል ብቃት እንቅስቃሴ ሳያደርጉ ድንገት በሰውነትዎ ላይ ቀዝቃዛ ላብ ከታያችሁ ይህ አስደንጋጭ ምልክት ነው። ልቦ የተዘጋጉ የደም ስሮችን አልፎ ደም ለመርጨት ከመጠን በላይ በኃይል በሚታገልበት ጊዜ ሰውነታችን የጭንቀት ሆርሞኖችን ያመነጫል። ይህ ደግሞ ያለ ምክንያት የሰውነት ላብ እንዲወጣ ያደርጋል። ይህ ምልክት በተለይ ከደረት ህመምና ከትንፋሽ ማጠር ጋር ከመጣ የልብ ድካም ወይም ሀርት አታክ እየተከሰተ መሆኑን ሊጠቁም ይችላል። ውድ አድማጭ ተመልካቾች፣ አሁን ደግሞ የልባችንን ጤና እንዴት እንጠብቅ የሚለውን እነግራችኋለሁ። እስከ መጨረሻ ተከታተሉ። የልብ በሽታን አስቀድሞ መከላከልና የልባችንን ዕድሜ ማራዘም ሙሉ በሙሉ በእጃችን ነው። ስለዚህ የሚከተሉትን ነገሮች ማድረግ የልባችንን ጤና ሙሉ በሙሉ መጠበቅ እንችላለን። አንደኛ፣ የደም ግፊታችንንና ስኳርን መቆጣጠር ነው። ከፍተኛ ደም ግፊት የደም ስሮችን በማጥበብ ለልብ ህመም ቁጥር አንደኛ መንስኤ ነው። ስለዚህ የደም ግፊት እንዳይከሰትና ስኳርም እንዳይይዘን አስቀድመን መከላከል ያስፈልገናል። ሁለተኛ፣ አዘውትሮ መንቀሳቀስ ያስፈልጋል። በቀን ለ30 ደቂቃ ወይም ከዛ በላይ ፈጣን እርምጃ መራመድ የልብ ጡንቻዎችን ያጠነክራል። ለሌሎች በሽታዎችም የመከላከያ ዘዴ ስለሆነ ስፖርታዊ እንቅስቃሴዎችን ማዘውተር በጣም ይመከራል። ሶስተኛ፣ ጤናማ አመጋገብ ነው። ጨው እና የሰባ ቅባቶችን መቀነስ፣ አትክልት፣ ፍራፍሬና ጥራጥሬዎችን ደግሞ ማዘውተር ለልባችን ጤና ወሳኝ ነው። አራተኛ፣ ሲጋራ ማጨስ ማቆም ነው። ሲጋራ በደም ስሮች ውስጥ የኮሌስትሮል ክምችትን በመጨመር ልብን በፍጥነት ይጎዳል። ስለዚህ ሲጋራ የምናጨስ ከሆነ ማቆም ያስፈልገናል፣ ምክንያቱም የልባችንን ጤና ስለሚጎዳ ማለት ነው። አምስተኛ፣ ውጥረትንና ጭንቀትን መቀነስ ነው። ይህ በጣም አደገኛ፣ ለልብ ጤና በጣም ጎጅ ስለሆነ ይህም በተቻለ መጠን መቀነስ ያስፈልጋል። ከተቻለም ደግሞ ማጥፋት ነው። ከፍተኛ ጭንቀት የልብ ምትንና የደም ግፊትን ያበዛል። ስለዚህ ለልባችን ጤና አዋኪ ስለሆነ እነዚህን መቀነስ ያስፈልገናል። አምስተኛ፣ ውጥረትና ጭንቀትን መቀነስ ነው። ከፍተኛ ጭንቀት የልብ ምትንና የደም ግፊትን ስለሚያበዛ ለልብ በሽታ ዋነኛ መንስኤ ስለሆነ በተቻለ መጠን መቀነስ ወይም ማስወገድ ያስፈልጋል ማለት ነው። ውድ ተመልካቾች፣ ዛሬ ያጋራኋችሁ የልብ ጤና መረጃ በተለይ ከአንድ በላይ ሆነው በአንድ ላይ ከተከሰቱ ጊዜ ሳይሰጡ በአስቸኳይ ወደ ሕክምና ተቋም በመሄድ የልብ ጤና ምርመራ ወይም ኢሲጂ ወይም ኢኮ ማድረግ ይኖርብዎታል። የልብ ህመምን ቀድሞ ማወቅና ማከም ሕይወትን ሙሉ በሙሉ ይታደጋል። ለዛሬ ያዘጋጀሁላችሁ ጠቃሚ መረጃ ይሄንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ይህ መረጃ ለብዙዎች ሕይወት መትረፍ ምክንያት ሊሆን ስለሚችል ሼር በማድረግ ለወዳጅ ዘመዶ ያካፍሉ። ለቻናሌ አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ እና የደወል ምልክቱን በመጫን ሁልጊዜም የመለቃቸውን የጤና መረጃዎች ቀድመው ማግኘት ይችላሉ። ስለተከታተላችሁ ከልብ አመሰግናለሁ። ጤናማ ልብ ለረጅም ሕይወት። ቸር እንሰንብት።